እድሜ ትንሽ ቢሆኑ ታሪክ የ40 ዓመት በሉ በጣም ብዙ ታሪክ ያለኝ ሰው አረተው እግዚአብሔር 10 ዓመት በኋላ ደርተልከኝ ዴሊቨሪ ጀመርክ እንዴ ታዲያ እኛ ማንገባበት ቤት ማንነግራቸው ታሪክ የለም ለተመልካቾቻችን አንኳኳል አትከፍትኝ አንኳኳል እዛ ልክ ክፍት አድርገሽ ወጣ ከዚህ ቤት በጣም እያሰደበችኝ እንደውሻ በቃ ቺክኑ አይቀር ፍሩቱ እርጎ አይቡ ለቪዲዮ ነው የምሰራው ወይስ ብዙ ጊዜ የምትመገበው ምግብ ነው የናቱ ለታዋን ባውሳው ዳለው ስራ ስትወጣ እንድትወጣ አልፈቅድላትም አንተ ጋር እንድትውል ነው በቃ እኔ ጋር እንድትውል ነው ለማሳደግ በጣም ብዙ ላፍታለች ለጇን ትወዳለች አብልታ ከራሷ ኬጂ 1 እንደተማር ኬጂ 3 ላይ ፎሮ ይጣፋው ከትምህርት ቤት አንተ ፍረፋ ከኬጂ ጀምሮ የት ነበር የምታድሩ ሱቆች ላይ ጥግ ይዘን እንተኛለን ልብስ ምናምን እንደዚህ የምታያቸው ተባሶች በቃ ከሰው ይጣላው ተፈነካክተ ምናምን ነው በ8 ዓመት ነው ከዛ ይጣላው በዛን ሰዓት ሰንበት ትምህርቱ ነው ጸባይን ያራማው አንድ አመት ከ3 ነው እንደዚህ ታዋቂ ሆንከው ቲክቶክ አጭር ጊዜ እኮ አሜዚንግ ቆይ እስኪ ግዝሽ ኦርደር ሳይገባልና አይቀርም አንድ ኦርደር ተቀብያለሁ ኦኬ ሰርታንት እንመጣለን ማለት ወደ አይደለም ሁሌ እንደዚህ ነበር አባት በጣም ዛፍቶ አሁን ነገ እንደምትበላ እርግጠኛ ነኝ የዴሊቨሪ ስራ ይሄን ያህል ያበላል ማለት ነው እኔም ልጀምር የሚል በጣም የብዙዎች ጥያቄ ነው በሳምንት እስከ 10,000 ሜክ የሚያውቃል አሁን ምን ቀረ እኔ ሚስትህ ብቻ ባካራሲ አራግባኛ ትላንት ጎዳና ላይ የነበረ ልጅ ያው ማል ቦሌ ላይ ስለሆነ እነዚህ 40 ዓመት ታሪክ ነው ታረሽ እሺ ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል ከዴሊቨሪ ሰራተኛ ጋር ውለን ላይፉን ህይወቱን አይተን አናቀምና ዛሬ ለመጀመሪያ ጊዜ ቤቱ ኑሮ ህይወቱ እንዴት ነው ብለን ልናይ መተናል እኔ ትንሽ አልፍጃለሁ መከፈል እንደ ስላንተ እያወራሁ ነው አታስጨርሰኝ እንዴ ነበናት ደህና አረፈርኩ እንዴ አይ ትንሽ አረፈች ብያለሁ እዚህ ነው እንደምኖረው እዚህ ነው የምኖረው እንደምትያ ተከራይቼ ነው ደስ ይላል አይ ገዝተ መስሎኝ ይላል በጣም የሚያምረው አሪፍ ነች ያ አሜዚንግ ለቦሌም እዚህ ስራ ቦታም እዚህ ስለሆነ እሺ ቀርብ ነው ተማሪ ሶ መጀመሪያ ቤት እንገባለን ወይስ ስራ ሄደን ብንመጣ ይሻላል በጣም አሪፍ እንደዛ ከሆነ ተመልካቾቻችን የሮቤል የዴሊቨሪው ባለሙያ የሮቤልን ህይወቱ ቤቱ ኑሮ ምን ይመስላል ምግቡ አመጋገቡ ከእንደ የሚገዛው እንዴት ነው የሚሰራው እንዴት ነው የሚበላው እያንዳንዱ ነገር እንነግራችኋለን ከዛ በተጨማሪ ደግሞ ድንቅ ያልተነገረ ታሪክ እንዳለህም ሰምቻለሁ እያንዳንዱ ነገር ከኛ ጋር ታሪካችን ብዙ ነው እኛ ጋር ስትቆይ ሁሉንም ነገር ታገኛላችሁ ሶ ዛሬ የዴሊቨሪ ታሰራይ ነው እንሰራለን በስማ ለምረጥ የትኛው ይሻላል አይቲ መቻል አይቲ እኔ እንጃ መረጥልኝ አንተ እሺ ቻሪት መሳለች ምቾታል እኛን ሞከር ሰርቪስን ስላረኳት ሰርቪስ ሆናለች ኦኬ እንትን ንፋስ ምናምን ቼክ እናርጋ ሲበቃ በቃ በል ይበቃ እንደ መኪና ልኬት የለው ይበቃ ለበሱ ምናምን በእጃችን ቼካ ያደርሳል ግን እስኪ በቂ ነው በጣም አሪፍ ሌላ ምን አለ ስለዚህ ባግ ማዘጋጅ ይችላልው ባግም ደስተካ ኦኬ እኔ ራሱ ዴሊቨር አደርጋለሁ ኦኬ ያው ከተስማማ በዚህ ትቀጥላለህ ዘርፍ እንቀይራለን ያስ ይሄ ግን አንተ ስታምር በጣም አሁን እሱ ውስጥ መጠጥን ምግብን ሁሉ ነገር ነው የምትበት ሙሉ ነገር አስፔዛው ሁሉ ይዝበታል አስፔዛ አይከብድም ይከብዳል አንዳንዴ ብዙ ሲሆን ያው እዚህ ላይ አድርጌ ይንበህላል እዚህ ላይ ከስተመሮቼ አስፔዛማም ገዛላችኋለሁ ዱቄት ያሸን ነበርና ያው እየገፋው ብዙ ጊዜ ይላል አይክሉ ይመቻል ብዬ ተስፋ አደርጋለሁ እሺ እንሞክራለን ያው ካልተመቸም ሌላ እንፈልጋለን አረ አሪፍ ነች
መቻ ታስታውቃለች አሪፍ ነች ያ ጎበዝ ናራ ጎበዝ ሳይክል አራቶ ምንም አይደለም ያው ማችል መስሎኝ ነበር ማልችል መስሎሽ ነበር መጀመሪያ ላይ ማችል መስሎኝ ነበር ኧረ እኔ በአንድ ጂም ና ሁለት ጂም ለቀለ እንደዚህ አይነት ቅብጣት እንኳን አልተው ሳይክል ይጥላል እንጂ ሳይክል መጥፎ እኮ ነው ሳይክል ያወዳደ በጣም መጥፎ ይልጣል በጣም እኔ ካንድ 3 ወድቄያለሁ ብዙ ጊዜ ወድቄያለሁ ግን ከባድ አወዳደቅ 3 ወድቄያለሁ ከባድ አወዳደቅ አረባዳ በጣም ተጎዳ አይ አንድ ጊዜ እጄ ወለም አለኝ እሺ እና ያው ታሸውት በሳምንት ምናምን ተወኝ ወለምታ አለ ወለምታ ኦኬ ያዘይላ ከ10 አመት በኋላ ደርሰድከርመኝ ከባድ ሳይክል መንዳት ስለቻልክ ብቻ ትሰራዋለህ ትችላለህ ኖርማል ነው ሳይክል ስለቻልክ ብቻ ትልቅ ሰዎች የምትላቸው አሉ ይሰራሉ ኦኬ ስንት ትዳር መስርተው የሚኖሩበት አለ በዚህ ኧረ እባክህ እግዚአብሔር ትዳር መስርተው ልጆች ወልደው በዚህ የሚተዳደሩ አሉ በጣም ምን አይገጠመኛል ገጠመኝ የጀመርኩ ሰዓት አካባቢ ነው እሺ እዛው ለውያለሁ ማለት ኦርደሩን ማነሳበት ራቄን ነበርና ወደ 2 ኪሎ ሜትር ነው ኧረ እባክህ እዛ ድረስ ሄጄ ፈርመ ነበር የምትወስደው በሰዓቱ እሺ ፈርሜ ሄጄ ምግቡን ሳሊስ በባሪው ምግቡን ሳሊስ ድካሙ ነው እንትን ያደረገ በቃ ጀማሪ ስለነበርኩኝ ቸኩያለሁ ደቂቃ አንድና እቺ ደቂቃ ላይ ሐሳቢ ደቂቃው እንዳታልቅ ኦኬ ከዛ ከስተመር ጋር ከፍታለሁ ቦርሳውን ክፍት አደርጋለሁ ባዶ እንደገና ያን ተመልሼ ለማምጣት አልቀበል ማለት ይችላል ነበር ግን ልጅቷ አምጣው አለች አንዳንዴ አሁን መንገድ ተዘጋግቶ ብታረፍድ ምናምንስ ሰው ርቦት ሊያዝ ይችላል ትክክል ሐሳቡን ይቀይራል አልፈልግም ካለ በራስ ኪሳራ ነው ኧረ እባክህ ያን ሁሉ ለፍተህ ጉልበትህን ገንዘብህንም በራስ ልፋት ሐሳብ ይቀይራሉ በስ ዝም ብሎ አዞ ስልካቸው ማይሰራል አዞ ስልካቸው አይሰራም በዛን ሰዓት ትከስራለህ ኮይስ ግዝሽ ኦርደር ሳይገባልና አይቀርም እዚያ አካባቢ እናድርገው ኦኬ አንድ ኦርደር ተቀብያለሁ ኦኬ ስንሰርታን እንመጣለን ማለት ከዚህ አንስታን ቦሌ ነው እዚህ ቦሌ ነው አትሰክ ኦኬ በጥንቃቄ መክተት ያለበት በጥንቃቄ ይደፋ አስበው አዎ ምግቡ መጣፈጥ አለመጣፈጥ የኛ ጉዳይ ግን ያው ቆንጆ ነገር ነው የምንሰጣቸው በትኩስ ነው የሰጠናቸው መንገድ ሳንሰሳ አንቀረው አረተው እግዚአብሔር ሎኬሽኑ በዚህ ጋር ነበር የሚያሳየን ዘግነው ኦሬዲ ስለዚህ ከስተመር ጋር ደውለስ ነው ለሆነ ሰው ሰጠው ወኛ እንበለዋለን እንዳይዞረን እንግባ ማለት ነው ክራውድ ነው በዚህ ጋር ዝግ ስለሆነ እንዳይዞረን እንግባ አረተው እንደዚህ ግን ይገጥማል ብዙ ጊዜ መንገድ መዘጋት ምናምን ያው ስትሄድ በዛ መንገድ ሎኬሽኑ በዛ ጋር ሲመራክ እሺ እዛ ጋር ተዘግቶ ታገኛለህ ኦኬ ከዛ ደግሞ እንደገና ሌላ ቦታ ትሄዳለህ ሌላ ደግሞ ዞረን ማይደን ነው ምናምን ጠፍቶ ምናምን ቤቱ ማግኘት አታስ በጣም ብዙ ተቸግራታ አዎ በደምብ ተቸገራል ስንት ጊዜ ከስተመር ተናጫናጩብኝ ሎኬሽኑ አንዳንዴ የሆነ ዲቴል ቦታ አይመራህም ኦኬ የሆነ ያልሆነ ቤት ወይም የሆነ ህንጻ መሀል ውስጥ እዚህ ውስጥም ሊከት ይችላል ያለው ነው ጉጓዱ ከዛ አንተ እዛ ስትሄድ እዛ የለም ሰው በቃ እሺ እና ድጋሚ ቼክ እናድርገው ዞረን እንግባ እሺ አረ እንደዚህ ግን ከባድ ነው አዎ በጣም መበላት የለበት ማለት አስዋል እንዴ ግድ ነው ታዲያ ያንተ ምግብ አንዴ የምጠብቀው በኋላ ይሄ ሁሉ አጠራቅሚ ይሄ ሁሉ ድካም ስፖርት በለው በቃ ይሄ ካሉ ይሮጥ ነው የምትለው መንዳት የሚመቻ አይመስለኝም ግዝሽ ጠበብ ትላለች በዚህ ውስጥ ምንሽ ነው ኮልደካለ በስማ ይሄ ውሻው መጣል አረ አይላክ ሚናካ አይመስለኝም እቺ የሐረሯን መንገድ አስታወሰች ሐረር እንደዚህ አባ መንገድ አለሽ ሐረር ና
በእናትህ ከድካም እስኪ በእናትህ ያንተ ምግብ እስኪ ደርስ እኛ ስራው እንዲታየው ቀላል የሚባል ስራ የለም። አሁን ከዚህ በኋላ ራሱ አሁን ላይክ ሰዓቱ ትንሽ አረፍ የሚልበት ቀዝቀዝ የሚልበት አይደለ እና እንቀጥላለን ብለኛል። አሁን ከዚህ ከተጫወተ አንተ ትሰራለህ ማለት ደንበኛ አላባረረብህ አይባር አንተ ወቴ ራስ ሮቤን ላክልኝ ነው በጣም ነው የሚወዱኝ ከስተመሮቼ በጣም የሚወዱኝ ሰው ላክላችሁ ስላችሁ ራሱ አይ በቃ ስጨርስ ነው የሚገርም ነገር ለምን እኔ እንጃ በቃ በጣም እንትን ስለምላቸው በቃ እሺ ስለምላቸው በጣም ነው የሚወዱኝ። የራማቸው አንተን ይጠብቃሉ። ብዙም እንትን አስፌዛ ምንም ስለምገዛ ምግብ ብቻ አደርስላቸው ሌላ የሚያስፈልጋቸው ነገር ከሱቅ ከምን እገዛላቸዋለሁ። ኦኬ እኔ ከዚህ ሁሉ ደግሞ ስራ ምግብ ብዙ ጀርባ ደግሞ ይሄ ልጅ እስኪ የመጣበትን መንገድ ትንሽ ነገር ለተመልካቾች እንንገራቸው። በጣም ብዙ ታሪክ ያለኝ ሰው አረተው እግዚአብሔር እርግጠኛ እንዴት አትመስልም ግን እኮ ገና ማለት ላይክ ብዙ ይሄ በህይወትን በጣም በብዙ መንገድ ርቀት የተጓዘ ሰው ምናምን እድሜ ትንሽ ቢሆኑ ታሪክ የ40 ዓመት ብሎ አጭር ቢሆኑ እድሜ ስንት ነው አሁን? ታሪክ ግን የ40 ዓመት ነው። ታሪክ የ40 ዓመት እንዘረዝረዋል። እና ድረስ ጎዳና ሁሉ ነው ያለው። እናቴ በጣም አስቸጋሪ ልጅ ነበር። ቆይ ያዝልኝ። ሮቤል የት ነው የተወለደው? እኔ የዝዋይ ልጅ ነኝ። እናቴ ከክፍለ ሀገር ነው የመጣችው። የዝዋይ ልጅ አለች። ከትግራይ ክልል አካባቢ ነው የመጣችው። ከፋዘር የሚተዋወቁት ወደ ሻሸመኔ አካባቢ ነበረ። ከዛ በኋላ ያው እኔ ከተወለድኩ በኋላ ከፋዘር ጋር አልተስማሙምና ማዘር ያው ሲንግል ማማን ያሳደገችኝ። በዛ ሆና ግን በጣም ብዙ አስቸጋሪ ልጅ ነበሩ። ብዙም ስራ ስትወጣ እንድትወጣ አልፈቅድላትም። አንተ ጋር እንድትውል ነው በቃ እኔ ጋር እንድትውል ነው። አካራይም እስከሚያስወጣ ድረስ ቤት ኪራይ ተከራይታ ነበር የምኖረው ማለት ነው። በ3 ዓመት ነው ትምህርት የገባሁት። እንዴት ክፍለ ሀገር እንደዛ? አይ በቃ ማዘር ለምን በመከራ ነው ያስገባችኝ እንዲሁ እንድትውል እዛ። ከዛ በኋላ ኬጂ 1 እንደተማርኩ ኬጂ 3 ላይ ፎርሮፍኝ ጠፋው ከትምህርት ቤት። አንተ ፎርሮፋ ከኬጂ ጀምረህ ኬጂ 3 ላይ ጠፋው። እሺ በቃ አስተማሪቷ ሁሉ ተጨንቃ እኔን ፍለጋ ወጣች። እሺ ከዛ እኔን ፍለጋ በምትወጣበት ሰዓት የአንገት ወርቋ ራሱ ጠፋባት። ያስተማሪዋ የአንገት ወርቋ ጠፋባት። ከዛ በኋላ ይሄ ልጅ ጠፋባት በቃ እኔን ፍለጋ። ዝዋይ ብዙም ያደገች አልነበረችም። ትምህርት ቤቱም ብዙ ጫካ ምናምን ነበርና ጫካ ስፈልገኝ እኔ ግን ስፓልት አቋርጬ ምናምን እቤት ገብቻለሁ። እቤት ስመጣ ራሱ ደንግጠዋለሁ። ኦልሞስት የ4-5 ዓመት ልጅ ነገርኩኝ። ከዛ ደንግጠዋለሁ። የ5 ዓመት ልጅ ሆነ ነው ፎርሮፋ የጀመርከው? በቃ አስቸጋሪ ልጅ ነበርኩ በጣም። ከዛ በኋላ አስተማሪቷ እኔ እለቃለሁ አለች ከትምህርት ቤት። እኔ እለቃለሁ። ከዛ በኋላ ማዘር አይ አንቺማ አትለቂም አለች አስራ። እኔ ለቀኩኝ። ከዛ በኋላ ማዘር በቃ ከአቅም በላይ ሲሆንባት በጣም አስቸገርኳት። እኔ ብቻዬን 4 ልጅ በለኝ ግን ብቸኛ ልጅ ነበር። ብቸኛ ልጅ ነኝ። ማዘር የወለደችኝ በልጅነት ነው ምናምን ነገር ልጅ በጣም አስቸገርኩ። ከዛ በኋላ ወደ አያቶቼ ጋር ላከችኝ። ለምሳሌ ማዘር በጣም ከምታስቸግራቸው ነገር እስኪ በጥቂቱ። ማልቀስ በቃ ብዙ ቤት ራሱ በእኔ ምክንያት ለቃለች። የሚገርም ነገር ይሄ አከራይ ያስወጣ በቃ ረብሻለሁ፣ ማታ አለቅሳለሁ። ከዛ በኋላ ግን ያው አሁን የተረጋጋ ሰው ሆኛለሁ። ከዛ ወደ አያቶቼ ላከችኝ ወደ ትግራይ አካባቢ። ወደ ትግራይ የት አካባቢ? ወደ ትግራይ ከአድዋ ወደ ዳጋብሪ የምትባል አካባቢ ነች። እዛ ላከችኝ። እዛም አስቸጋሪ ልጅ ነበር። እዛ ላከችኝ። ያው ማዘር አረብ ሀገር እንድትሄድ ፈልጋ ነው። አረብ ሄዳ መስራት ነበረባትና እዛ ላከችኝ። ከዛ በኋላ እዛም እስከ 3ኛ ክላስ ተማርኩ። እዛም በጣም አስቸጋሪ አለቅሳለሁ። አያቴ በደንብ ትንከባከበኛለች። ከልጆቿ ለየት አድርጋ የምታየኝ። በጣም ከሰው ጋር እጣላለሁ። እዛ ራሱ እንደዚህ የምታያቸው ጠባሶች በቃ ከሰው ይጣላሉ። ተፈነካክተህ ምናምን ነው? በ8 ዓመት ከዛ ይጣላሉ። አስቸጋሪ ነበርኩና ያው ማዘርም ከ3 ዓመት በኋላ መጣች። ከ3 ዓመት በኋላ ያው በልጅነቴም ስለላከችኝ እዛ ሄድኩት። በ5 ዓመት ነገር ነው። በ5 ዓመት ነው የሄድከው ወደዛ? እዛ ወደ 4 ዓመት ቆየሁ። ያው የነበርንበት ቦታም ኔትወርክም የለም። ከስንት አንዴ በ2 ወር አንዴ ምናምን ማገኛት ማዘር በስልክ ራሱ ስትመጣም ወደዚህ ይዤ ልምጣ ስትለኝ ፈቃደኛ አልሆንኩም። ብዙ ልብስ ምናምን ይዛልኝ መጣች። እሱ ተደሰትኩ። ግን የእናትነት ፍቅር አላወቅኩም። ገባህ? እኔ ስትለኝ እዛ አዲስ ህይወት መስርቻለሁ፣ ጓደኞች አሉኝ፣ ትምህርት ቤት አለኝ። ስለዚህ ከዛ ወደዚህ ለመምጣት ፈቃደኛ አልሆንኩም። ከዛ በኋላ ትኬት ቆርጠ ምናምን ወደዛ ልመጣ እኛ አልጋ ይዘናል። ጠዋት ለሽንት ብዬ ጠፍቼ ተመለስኩ ወደ ቤት ወደ አያቶቼ ቤት። ከዛ በኋላ በጣም በቃ እንደማልመጣ ነገር ስታቅ እሷ ጥላኝ መጣኝ ወደ። ከዛ በኋላ እዛው ቀረውና አጎቴ በመከራ አባብሎ ምናምን ይዞ የመጣ ወደዚህ ወደ ዝዋይ ከሄድኩም በኋላ በጣም አስቸገርኳት። በቃ ልታዘዝ አልኩ። ትምህርትም እየተማርኩ ነው ግን በቃ እሷም ኃይለኛ ነበረች ማለት ነው። በእንትን ነው የምታውነው በቃ በቁጣ በኃይለኝነት። ያ ደግሞ ወደ ውጭ
እንድሸሽ ያደረገኛል። ስትመታኝ ሸሽ እሮጣለሁ፣ ወደ ውጭ እሮጣለሁ። ያ ነገር ወደ ውጭ እንደወጣ አደረገኝ። በጣም አስቸገርኳት፣ በጣም ቻሌንጅ ሆንኩባት። በእኔ ምክንያት ራሱ ሰው ጎረቤት ምን አድጌ ይሄ በ10 ዓመት ነው። ከዛ በኋላ እንዳጋጣሚ ሰፈር ላይ ጥሩ ያልሆኑ ልጆች ነበሩ፣ እንደዚህ ውጭ የሚያበዙ ከኔ ከፍ ያሉ ናቸው በእድሜ። ከዛ በኋላ ከነሱ ጋር ታውቄ እንዳጋጣሚ ጠፋሁ። እነሱን እዛው አዋራኋቸው ምናምን። እነሱ ውጭ ምናምን ስራ የሚሰሩ ናቸው፣ ስፓልት ዳር መኪና አጠባ፣ ፓርኪንግ ምናምን ዝዋይ። እሺ። ከዛ በኋላ ወደ እነሱ ጋር ተቀላቀልኩ። በመከራ በቃ ፈልጋኝ በማታ አስገኘችኝ። ገባው እንደዚህ የተማለስኩ በመጨረሻ በቃ እምቢ አልኩ። ቤት አልሆነም በቃ ስትመጣ ሁሉ ሸሻለሁ፣ ጠፋለሁ። ከዛ በኋላ በቃ እስከ 6 ወር ጎዳና ነው። ስንት ወር? 6 ወር ወጣ ከቤት በ10 ዓመት 6 ወር በ10 ዓመት ጎዳና ሆኜ ግን ጀምሎ ምን ሰራለሁ እንደወጣ ለምሳሌ የነበረውን ነገር እስኪ አስታውሰው። ከትግራይ እንደመጣሁ 1 ዓመት ማዘርጋ ነበር። ከቤት አልወጣም ብዙም። ያ ውጪ ሳይው ደግሞ በጣም ደስ አለኝ ታውቃለህ። የውጩ ነፃነቴ አልተመቸኝም። ምክንያቱም ናፍቆት አለብኝ የትግራይ። በቃ ማዘርም ብዙ ለፋች በቃ እኔም እያዝ ልጅ አልደረኩም። እሷ እያስፈለገች ያው እንዳለው ግን ሰው ይነግራታል፣ እያየ ይነግራታል። እሺ። ከዛ በቃ ከልጆቹ ጋር ብዙ ጊዜ እንደዛ ቆየን። እጀውሎም ሰራለሁ፣ ሊስትሮ ራሱ ሰርቻለሁ። ሊስትሮም ሰራለሁ። ሰው ሁሉ ገርሞት አንተማም እያለ በትንሽ ብርም አይሰጠኝ። ከሊስትሮ እጥፍ እያደረገ በርታና እያለ ምሳ ይጋብዘኛል፣ ያበሉኛል፣ ያጠጡኛል። ያ ነገር ደግሞ እኔ በጣም ተመቸኝ። ሹፌሮች ሁሉ ናኛ ጋር ትሄዳለህ እስከሚሉኝ ድረስ ከሌሎቹ በቃ ቢያንስ 10 ዓመት ነው እያለሁ ትንሽ ነው። የመስራት እንትን ግን አለ፣ የመስራት ፍላጎት አለኝ። የት ነበር የምታድሩ? በቃ እንደዚህ ሱቆች ማለት ነው። ሱቆች ላይ ያለ ሱቆች ላይ ጥግ ይዘን እንተኛለን። ከዛ በኋላ እንደዛ ጎዳና ላይ ያለው ብዙ ጊዜ እገባለሁ። የት ነው የምገባው? እቤት እያያዙ ያስገቡኛል። አላድርም ግን እቤት በእናትህ ሽልክ ቢወጣ እየተያዝክ ትሄዳለህ? እየተያዝኩ እሄዳለሁ። እሺ። ከዛ እወጣለሁ። እሺ። በቃ እዛ እንትን እያልን በዛን ሰዓት ያው ምግብ ምናምን ችግር የለም ተመላሽ እናገኛለን። ተመላሽ ነው የምትበሉት? ሰዓት ስራውን አቆምኩና ቤት 2 ብር እንገባለን። 2 ብር ጠዋት እስከ 2 ሰዓት ገብተን እስከ 10 ሰዓት እንቆያለን። ኧረ ተው 2 ብር ከፍላችሁ ፊልም ቤት ከጠዋት 2 ሰዓት እስከ 10 ሰዓት እስከ 10 ሰዓት ነው። ምን አይነት ፊልም ነው የምታዩት? በቃ አማርኛ ያደርጉታል፣ እንግሊዝኛ ብዙ ቅልቅል ያሉ ፊልም። እሺ። ከዛ በኋላ እዛው ተመላሽ የማወጣበት ቤት እንትን አንድ ስራ ጀምሩ፣ እቃ ማጠብ። ይሄ ሁሉ በ6 ወር ስታይል እቃ ማጠብ ጀመርኩ። 10 ብር ነው በቃ የሚከፈል። እነዚህ 40 ዓመት ታሪክ ነው የምታወራው። እሺ። 10 ብር ነው በቃ የሚከፈልና ያቺን 10 ቀን ሙሉ ቢያንስ እስከ 10 ሰዓት ነው ስራ የሚጨርሱት። 10 ሰዓት 11 ሰዓት እስከ 10 ሰዓት ሳህን ታጥባለህ? እዛ ሳህን አጥባለሁ። እዛ ደግሞ በጣም ልጆች ይወዱኛል። ማዘርንም ሁሉ በታሪክ ያውቋታል። ማዘር በጣም ትታወቃለች እሱ ላይ እና እዛው እያጠው የሆነ ሰዓት እግሬ ላይ ቡጉንጅ ነገር አመመኝ። እዛ ቤት የሆነች ልጅ የመጣች አለች ከአረብ ሀገር። ኦኬ መታመሜን ስታይ ተሸክማኝ ሆስፒታል ላሳክመኝ ምናምን። ከዛ በኋላ እዛው ቤት መኖር ጀመርኩ፣ እዛው ዕቃ ማጥበት ቤት። ከዛ በኋላ ልጆቹ እኔ ወደዛ ጋር ስገባ ብዙም ደስተኛ አልሆነም። ከዛ በኋላ እናትህ ትመጣለች እዚህ ቤቱን ነግረናታል ልትመጣ ነው። እናቴ በጣም ነው የምፈራት የነበረውና እሷ ከመጣች በቃ ወጣው። ከዛም ግን እነሱ የውሸታቸውን ከነሱ ጋር እንደሆነ ከነሱ ጋር ከዛ በመከራ ይሄን ያህል ጊዜ ቆየውና ወደ 6 ወር አጎቴ መጣ። እንትን መከላከያ ነበርና ፖሊስ ይዞብኝ መጣ። አስፈራርቶ ሊያስገባኝ ማለት ነው። ከዛ በኋላ ፖሊስ ይዞ ቢመጣና ብዙም አልተጫነኝም። ናሮቤ እንዴት ነው ብሎ ሻይ ቡና በቃ ብሏል። ኃይል አልተጠቀመም። ከዛ በኋላ ፖሊሱ መክሮ ምናምን ውጪ ካገኘን ካሁን በኋላ እናስራለን አለ። ፍራቻ አደረብኝና ወደ ቤት ሄድኩኝ። በቃ ካሁን በኋላ ስትፈልግ ቀን ውጪ ቀን ውጪ ዋላሉ። ቀን ውጪ ዋል ማታ ቤት ግባሉ። ማታ ቀን ውጪ ዋላለው ማታ ወደ ቤት ገባለሁ። ትምህርት ምናምን አቆማል? በዛን ሰዓት ትምህርት አቆማለሁ። ከዛ በኋላ ደግሞ ቀስ ያልኩ ጀመርኩኝ። እዛ ትግራይ ተምሬ መጣሁት ከ1 እስከ 3። ከዛ በኋላ ከስንት ጊዜ በኋላ በቃ እንደዚህ ቀንም ሰራለሁ። መኪና ማጠብ ሰራለሁ። እሷ ማዘር ጋር ሆኜ ማዘር ይሄን ሰራ አትፈልግም ኦልሬዲ ያው እምቢ ስላልኩ በቃ ቤት እንዳደር ብቻ በጣም ከባድ ሆኝበታል። ለማሳደግ በጣም ብዙ ለፍታለች ታውቃለህ። በሰው ፊት ሁሉ እንትን ብላለች። ጋሶ አሻማቋታል። ልጇ ውጪ ብርድ እየገረፈው እሷ እዚህ ቤት ውስጥ ተኛለች። በቃ ሮቤል ባካ እያለቀሰች ባከሱ እያሰደብከኝ ነው ቤቱ እንኳን ይደር በዛ ሰዓትም እንደወጣ ያረጋኝነት የእሷ ኃይለኝነት ነበር። በዱላ ምን ስላለች የእሷ ኃይለኝነት ነበር። እኔ ውጪ የቤቱን ዓለም ስለማቅ ውጪን ሳይው ተመቸኝና ወደ ውጭ ወጣሁ። ከዛ በኋላ ቀን እሱ ያው ውጪ ሰራለሁ ጀብሎ ምናምን መኪና ማጠብ ሰራለሁ። ያን እየሰራው ወደ ቤት ገባለሁ። ከዛ በኋላ ማዘር የሆነ ሰዓት ወደ አረብ መሄድ ነበረባትና እዛው ቤት ውስጥ ሁን ያው ቤት ካይ ልክፈልና እዚህ ሁን ተከራይታ ነበር ነው ማለት ነው። ተከራይ እዚህ ሁን አለች። አይ ራሴን እችላለሁ በ12 ዓመት እኮ 12 ዓመት ራሴን እችላለሁ ተከራይቼ ራሴ እወጣለሁ። ከዛ በኋላ ማዘር ሄደች። እሺ በቃ እምቢ ግባ ብላ መጫን አትችልም።
ምክንያቱም ይሄ ልህኛ ነኝ እንቢ ተበትጫነኝ የባሰ ሸሽቼ ወደ ጎዳና ወጣለሁ። እሺ ብላ ብርድ ልብስ ሰጠች ምን ብላ ከዛ በኋላ እዛው አካባቢ አካሪያዎችን ሄዳ አናገረቻቸው። ያው ነገ ቤቱን ማሳየኋት ከአካሪያዎች ስልክ ተቀበለች። እንዴ የተከታተለች ማን እየደወለች ታገኘኛለች። በዛን ሰዓት ስልክ ማን ይለኝ። ከዛ በኋላ ከልጆቹ ጋር ብዙም አልተስማማሁም። ወደ 2 ወር ማን ቆየ። እኔም እያስጠላኝ መጣ። ትንሽ ከፈሰል እያስጠላኝ መጣ። ከዛ በኋላ አክስታለችኝ እዛው እሺ እዛው አክስታለችኝና እንዳጋጣሚ ለፋሲካ ነው ምናምን ነገር ነበር። እሷን ዝም ብዬ በዛ ጋር ሳልፍ ለምን አልገባም ብዬ እዛው ገባሁ። በፊት እሷ ጋር ቤት እያለሁ እሷ ጋር ማሄዳለሁ። በላው ምግብ ምናምን በላውና ካላደርክ አለችኝ። እዛው እሺ ብዬ እሷ ጋር ማደርኩኝ። ከዛ በኋላ ቀስ እያለች ና ቤት ና እያለችኝ እሷን ብልህነቷን የውጭ እንትን ስለማቅ ቤት አውቃ እየተንከባከበችኝ ቤቱን እንደወድ ማለት የቤት ኑሮ እንደወድ ከዛ በኋላ እየተንከባከበችኝ እዚህ ኑር ብላ ልብስናም ገዛችልኝ ምን አለችልኝ። ከዛ በኋላ እዛው ገባሁ እሷ ጋር አክስቴ ጋር። እሺ በእናትህ በስመ አብ ታሪክ እሷ ጋር እዛው አክስቴ ጋር ገባሁና እዛው እንዳለ እሷ ጋር ማደር ብቻ ነው እሷ ጋር። ያው አክስቴ ግን በሰዓቱ ባታስገባኝ ልጆቹም ወደ እሱ እያመሩ ነበረ። እኔም ጠይቅ ነበር ማለት በዚህ ሁሉ የጎዳና ቆይታ ለብዙ ነገር ያው ትጋለጣለህ አይደል? ትጋለጣለህ እና እሱ ነገር እኔም ጠይቅ ነበር። ሱስ የሚባል ነገር ከምን ጭራሽ አላውቅም ነበር። ሱስ ምን እንደሆነ አክስቴ እንደምን ብላ ተንከባክባ ቀስ ያለች አስገባችኝ። በጣም ጥሩ ሰው ነች እሷ። እዚህ እንትን ባታስገባኝ እሷ ጋርም እንደዛ ባልሄድ በጣም ጥሩ ህይወት እንደዚህ ነበር። በጣም ከባድ ነበር። እስከምን ያህል ጊዜ ቆየ እሷ ጋር? እሷ ጋር አሁን በቃ እሷ አሁን ወደዚህ ስመጣ እራሱ እሷ ጋር ነበርኩ። ማዘር ስመጣም ሰፈሩ በጣም አክስቴም ጥሩ ሰው ነች በጣም እንዳልኩ። ያው ከልጆቿ ጋርም ልጆቿም ያዩኛል እንትን ይላሉ። የሚቸገረኝ ነገር ካለ የሚያደርጉልኝ ነገር ሳለ ከማዘር እየመጣች ራሱ ከአረብ ስትመጣ ራሱ ከዛ አልወጣሁ። ስመጣ ራሱ ከሷ ጋር የመጣሁት። ከዛ ክረምትም እዚህ ላፍቶ እመጣለሁ። እንትን ላፍቶ አሉ የእሷ ልጆች የአክስቴ ልጆች። ያው የአክስቴ ልጆች ማለት ይከብደኛል ወንድሙ ናቸው። ከወንድም በላይ ነው እንትን የሚያደርጉልኝ። እነሱ ጋር ክረምት እመጣለሁ። እዛው ትምህርት እየሰራው ቀን እዛው እንዳልኩ ከትምህርትና ከእንትን ጋር ምሳው። ከዛ ወደዚህ ወደ ላፍቶ ስመጣ ላፍቶ እንጨት ፈርኒቸር ቤት ነው የሚሰሩት። እነሱ ጋር ሰራሉና የ2 ወር የሰራሁበትን እጄ እሄዳለሁ። ብዙ ትምህርት ክረምት እየመጣ እየሰራ ያስቴዳል ይሄዳሉ። ከዛ በኋላ እዚህ ላፍቶ ስመጣ አብዛኛው እዛ ላፍቶ ካያቸው ኤርትራውያን ናቸው። ታሪካቸውን ሳዳምጥ ውጪ ያው ዘመድ አላቸው በዘመድ ነው እንትን የሚሉት። ከዛ ያን ሳይ የውጭ ፍላጎት ደግሞ መጣብኝ። እንደነሱ ውጭ መሄድ አለብኝ ብዬ ከዛ በቃ ወደ ዝዋይ እየተመለስኩ ክረምት እመላለሳለሁ። እንትንም አስቤ ነበር በቃ በ15 ዓመቴ ስደት ሁሉ በ15 ዓመት ስደት በቃ በ15 ዓመቴ ስደት ብቻ ማስበው አክስቴ ሁሉ በ4 ዓመት መፎረፍ ለመድ በ9 በ10 ዓመት ጎዳና ወጣ። በ12 ዓመት ቤት ተከራይቴ በ15 ዓመት ስደት ያሰበ ስደቱን እንኳን እስከ ትንሽ ጊዜ ነው እንጂ በጣም አምሮ ላይ ነበር። አመረክ ብር እያጠራቀምኩ ነበር ለመሰደድ እስከ 4000 ብር በቃ እስከ እንደዛ ነገር ነው ስፈልግ ነበር። 4000 ብር ግን ማግኘት አልችልም። በቂ ነው ሲባል ሰምተሃል? አይ በቃ ከዚህ እስከ ጎንደር ምናምን ነገር አለ። ከዛ በኋላ እስከዚህ ከብል መኪና ምናምን ከዛ በኋላ ዝዋይ ያለው ወደ አዲስ አበባ ለመግባት አስብ ሞከርኩ። ከዛ በኋላ ወደ አዲስ አበባ ክረምት መጣሁ። እዚሁ ይቀጥላሉ አልኩ። አይሆንም አሉኝ። ቤት ትምህርት መማር አለብህ። አክስቴ ደግሞ የማዘር አክስት አራብሳለችና ማዘር አይ እዛ ሄድ በቃ አክስቴ ጋር አራብሳ እዛ ሆነ ትምህርት መማር ትችላለህ አለችኝ። አራብሳ ሄጄ ትምህርት የተማርኩ እያለ የሴትዮዋ ልጅ የሆነች ልጅ አለች። ኃይለኛ ነገር ነችና ብዙም አንዋደድም። ከዛ እሷም ስትመጣ እሑድና ቅዳሜ ነው የምመጣው። ልጅቷ እዛ በመኖሬ ፈቃደኛ አይደለችም። እናትየውን ሄጄ አሶቹ እያለች ትገፋፋታለች። የሆነ ቀን ለበዓል በግ ለመግዛት ይወጣል። በግ ለመግዛት ሲወጡ በጉን እንዴት አገኛቸው ይላቸው። አገኛቸው ያንስላቸው እዛው ፊት እኮ ምን አገባህ አገኛል አላገኘህ በማይመለከት ነገር አትግባ። እዚህ የማንም እኛ ሲጀመር ሰው ላይ አንደርስም እኛ ላይ እየመጡ ነው የሚለቃቁምብን አለች። ከዛ በጣም አይወጣለሁ ቀማም አልኩት። ብራዘር አይሆንም እዛው ቀጥል እዚህ ላፍቶ ያለው ማለት እዛው ቀጥል ከደበረህም እዛው ትልቅ ከራይልህና ክላስ እንትና መኖሪያ ቤት ትምህርት እንድጨርስ ማለት ነው። በጣም ልጅቷ ጥሩ በጣም ረበሽኝ ታውቃለህ። እሺ ያው ብዙ እንትን ስላየው አሁን እዚህ ጋር ተረጋግቼ ለመኖር ነው መጣሁ። በቃ ብዙ ነገር ትናገረኛለች አስጠላኝ እዛ ለመኖር ነው። ከዛ እንዳጋጣሚ የሆነ ሳብጀክት ትምህርት አልጽፍም ኖት አልጽፍም። ያስተማር እኔ እንጃ ምን ትምህርቱ አይመችም ይመቸኛል ግን በአንዴ ብዙ ስለሚጽፍ ብዙ ስለሚሰጥ በቃ ከዛሬ ነገር ስለ አልጻፍኩም። ከዛ እንዳጋጣሚ አስተማሪው ደፍተር ያርማል። ከዛ እኔ ጋር ሲመጣ አልጻፍኩም። ከዛ ሂድ ወላጅ አምጣ ይለኛል። ወላጅ ማምጣት አልችልም ስለው
ብዙ ጊዜ በቃ ወደ ሳምንት በሱ ሳብጀክት አልገባም ወላጅ ስላላመጣ በሱ ሳብጀክት አልገባም ልክ እሱ ሲመጣ ወጣለው ከዛ በኋላ በመጨረሻ አይ ወላጅ ስራ ናቸው መምጣት አይችሉም ስልክ ልስጥና በስልክ አውራቸው እላለሁ ከዛ በኋላ የእናቴን ስልክ ሰጠዋለሁ እናቴ ይዟኝ ነበር በዛን ሰዓት የእናቴን ስልክ ሰጠው እናቴ ደግሞ የማን ሰጠዋለች ይዛው ያ አክስቴ ከዛ አክስቴ ጋር ደውሎ ሳምንት ሙሉ ክላስ አልገባም ምናምን ይላታል ያው እኔ በሱ ሳብጀክት ነው የምወጣው ከዛ በኋላ ልክ ቤት ሲሄድ አንኳኳለሁ አትከፍትልኝ አንኳኳለሁ ከዛ ልክ ክፍት አድርገሽ ልብሴን ሰጠችኝ ነውጣ ከዚህ ቤት ብላ በጣም እያሰደበችኝ እንደውሻ ከዛም ወጣው እዛው እና አክስቴ እዛው ላፍቶ ተመለስኩኝ ከላፍቶ በኋላ ያው መልቀቂያ ነው ወሰድኩና ወደ ዘዋይ ተመለስኩ ደሞ ወደ ዘዋይ ተመለስኩ ድጋሚ እሺ ከዛ ዘዋይ ሄጄ ደግሞ ወደዚህ መምጣትም ሐሳብ አለኝ ድጋሚ እዚህ የምመጣው ደላላ ምናምን ለማመቻቸት ነው ውጪው እንዳልኩ ደላላ አሁንም ሐሳቤ እሱ ነው ወደ ውጪው ደላላ ለማናገር በቃ ሰው አግኝቼ ከሰው ጋር ያሰብከው በቃ ነው ስደት ወጪ የትም በቃ ታውቃለህ ብዙ እዚህ ያለው ነገር ከዛ አስነክ በላፍቶ ያለው ነገር አምሮ ላይ እንደዚህ ቤተሰቦችን ሙሉ ቁጭ አድርገህ ማዝናናት ይችላል ከሚሉን ነው እንታያለ እዛው ነው ሲዝናኑ ምን ሲሉ ስለማይ እነሱ ብር እየተላከላቸው ምናምን ይዝናናሉ እሺ ከዛ እኔ በልጅነቴ ብር ለመርኩ ነው በአንድ ስኬታማ ለመሆን ሐሳብ ያለ 9 ዓመት 10 ዓመት ላይ ብር ለምዳል ብር ለምጃለሁ ከዛ ከአክስቴ ጋር እዛው እንደተጣላው መጣው እዛው ወደ ዘዋይ ሄድኩ መሸኛ ወስጄ ወደ ዘዋይ ሄጄ ድጋሚ ደግሞ ያው ወደዚህ ለመምጣት ሐሳብ አለኝ ከዛ ክረምት እዚህ እየሰራው ልክ ክረምት ሊያልቅ ሲል ቤት ኪራይ ፍለጋ ጀመርኩ ለማንም ሳልናገር እሺ ወደ እጄ ላይ የተወሰነ ብር ነበረኝና ቤት ኪራይ ፍለጋ ጀመርኩ ታርጌት ያርጌ መጣሁት ዲሊቨሪ ለመስራት ታርጌት እንዴት ሰማህ ቭሎግ ምናምን የውጭ ሀገር ቭሎጎች ስለማይ ዲሊቨሪ ስራ ምናምን ቭሎግ አይነበር የውጭ ሀገር እኛ ሀገር ነው የውጭ የውጭ እኛ ሀገር ብዙ አልነበረም ያው ኢትዮጵያ ሆኖ ውጭ የሚሰሩ አሉ ከኢትዮጵያዎች የሚሰሩ ዩቲዩበሮች ምናምን ነበሩ ቲክቶከሮች የነሱ ምናምን ቭሎግ አይነበር ከዛ በኋላ ያው ክረምት ስመጣ እዚህ እንትኖቹ ድራይቨሮች ሲንቀሳቀሱ አይደል አስቁሜ ጠየቁ በቀን ቢያንስ ከስንት ሰራላችሁ አሉ የዛሬ አመት አካባቢ ቢያንስ እስከ 500 300 ይለኛል በቀን ትንሽ የቤት 1200 ብር አገኛለሁ ብቻን 1200 የት ሰፈር እዛ ወደ ሀና ማርያም 1200 ብር ቤት ከጎኑ ሽንት ቤት አለ እሱ ሲገባ አላየሁት ነበር ሽንት ቤት አለና በጣም ማታ ኦሬዲ ጠዋት ወጣለሁ ያው ዲሊቨሪ ስራ ስገባ ተመዘገብኩ መጥቼ ማንም ሰው ያውቅም እስከ 1 ወር ድረስ አዲስ አበባ እንዳለ ያውቃል አዲስ አበባ ማን ጋር ያለው ሲል የሆነ ጓደኛ ያለና እሱ ጋር ያለሁት ከ1 ወር በኋላ ነገርኳቸው እንደዚህ ተከራይቼ ቤት ጀምሬያለሁ አረ በቃ ተቆጡ እንዴት ትምህርትንስ ማታ ቀጥላለሁ በመከራ ሳመንኳቸው እዛው ቀጥልኩ ሀና ማርያም ማታ ስገባ ሽንት ቤት በጣም ይሽጣል ካጠገቤ ሽንት ቤት አለች ትንሽ ቤቷ በቃ እንትን ነገር ነች በቃ ፍራሽ እንደዚህ ዘርግታ ካኔ በቃ መንቀሳቀሻ ብቻ አፍንጫዬ ሁሉ እንትን አስይዞኛ ሳይንስ በጣም አልቻልኩም ከዛ እዛ የተወሰነ 1-3 ወር ሰራውና ወደ ቦሌ ለመምጣት አሰብኩ ዴሊቨሩን ቶሎ ጀመርክ እዚህ ቤት ሳልከራይ ማለት ተመዝግቤ ከረምት ወንድሜ ጋር ማለት ተመዝግቤ ወደ ዘዋይ ሄጃለሁ ከዛ እንደተመዘገው ወደ ላፍቶ ደግሞ ለመምጣት አሰብኩ በሰዓቱ ብር የለኝም 1700 ብር ነው ያለችኝ የቀራ እሺ 1700 እሷም መስሪያ ብር ነች የቤትም ምግብ ቤት ነው ኩክ ማረገው አንዳንዴ ደግሞ ያው የምግብ ምናምን ሳጣ ወንድሜ ጋር እየሄድኩ ከዛ አድሬ እዛው በልቼ እመጣለሁ የተወሰነ ጊዜ እንደዛ አረኩና ላፍቶ ብዙም ስራ የለም ይሄን ያህል ነው ስራው ከዛ በኋላ ወደ ቦሌ ልጆች ያወራሉ ቦሌ ስራ በጣም አሪፍ ነው በቀን እስከ 1000 ብር ስራ ነው ሲሉ ሰማሉ ከዛ በኋላ ወደ ቦሌ እየመጣው ሰራለሁ ከአና ማርያም እዚህ በሳይክል ከዛ እዛ ድረስ የተማሩት እየሰራው ለ2 ሳምንት ምናምን ብር ሴፍ አደረኩ ለዚህ ቤት ክሬዚ ለመግባት ማለት እዚህ መጣው ተካሙሉ ቃጭኝ ማለት በደንብ ሰራ ብር ሴፍ አደረክ እስከ 8000 ብር ምናምን ሴፍ አደረኩኝ ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል እዚህ ቦሌ በደንብ ጠዋት መጣለሁ 2 ሰዓት ምናምን ወጣለሁ እስከ 10 ሰዓት በደንብ ሰርቼ ነበር ከዛ እዚህ እንደምን ብዬ በርሴፍ አድርጌ ወደዚህ ተከራየሁ ማለት አሁን ያለበት ቤት ነው አይ ወደ 24 እሺ 8000 ብር ምናምን ከጓደኛ ጋር ተከራየ ለሁለት አንድ 2 ወር ቆየርና ከበደን 8000 ብር ሌላ ቤት ገባንና በቆርቆሮ ነገር 6000 ብር 6000 ብር ሰራውን እዚህ ለመድኩት የግል ከስተመሮች የሚያዝ ጀመሩክ አሁን አሪፍ የሆነ መጣ መጀመሪያ እዛው ያለው ብዙም በዲሊቨሪ ይሄን ያህል አያዋጣ ወደ
6 ወር ሰራው ግን ምንም ብር ሴፍ የለም ማክሲዮ ሳይው ከለት ኑሮ ራሱ ያለፈ አይደለም ነገ ራሱ የሆነ ነገር ብትታመም ራሱ መታከም የሌለ ብር ነገር ነው ሰራው ይሄን ያህል ነው ያው የግል ከስተመር በደንብ እየሰራው ስመጣ ያው ከዛች ቤት ለቀቅኩኝ ከዛች ቆርቆሮ አለች ቆርቆሮ ለቀቅኩኝ እዚህ ቦሌ ገባው ማለት ነው አሁን ያለበት አሁን መሀል ቦሌ ነው የምትኖረው ቦሌ ነው እዚህ ያው ሰፈሩ ወደዚህ ወደ ቦሌ ተቀላዩበት ዋና ምክንያት የግል ከስተመር ስለምሰራ ከዛ ከ22 ከ24 ለመምጣት አይመቸኝም ገባ የግል ከስተመር ስትይ ደግሞ ያው ከድሪቨሪ ልክ የግል ይጨምራል ዋጋው ስለዚህ እዚህ መካየት አለብኝ ከስተመርም እየራቀ ሲሄድ በቃ እዚሁ ለከስተመር ልክ ሲደወልኝ ወደ ውጥት ብሎ ነው መስጠት አለ በዛ እዚህ ቦሌ ተከራዩ ማለት ምን ያህል ጊዜ ሆነው በዴሊቨሪ ስራ 1 አመት ከ3 ወር ነው ነገር 1 አመት ከ3 ወር እንደዚህ ታዋቂ ሆንከው ቲክቶክ አጭር ጊዜ እኮ ነው አጭር ጊዜ 1 አመት ከ3 ወር አሜዚንግ ምን አተረፍክበት ከዴሊቨሪ ከብዙ ሰው ጋር ኮኔክሽን ይኖርሃል የግል ኦርደርም ስታደርስ እና ቁጭ አድርጎ ይመክርሃል ምን ማድረግ እንዳለብህ ያ ብሉ ያን ትርፍ እንጂ ሰውና ያው ብዙም ዲስፒዩት ምን ያህል ትርፋማ አይደለም እናትህ ጋር ቤተሰብ ጋር ዘመድ ጋር አሁን እንዴት ነው ጠይቃላችሁ አሁን ያለበት ሁኔታ ጠይቃለሁ ያው ማዘራውን አረብ ነው ያለችው ኦኬ አረብ ነው ያለችው ያው እየተደዋወልን እናወራለን ምን ትላለች ቪዲዮን ስታይ ገርማታል ያው ድሮ ጎዳና የነበርኩ ልጅ አስቸግሬ አልገባም አልቃሽ የነበርኩ ልጅ አሁን እንደዚህ ያው የተረጋጋ ሰውኝ ሳይ በጣም ደስ ብሏታል በጣም በህይወት ከባዱ ቻሌንጅ መቼ ነው በቃ ተጽዕኖ ያፈጠረብኝ እዛ አክስቴ ጋር ከሄድኩ በኋላ እንዴት እንደዚህ በዚህ ልክ ወጣባለዋለ ወደ 6 ወር 7 ወር ውስጥ ልክ አልነበርኩ እዛም ያው ብዙ ተላምጄ ነበር ሰው ትንሽ በዛን ሰዓት ትንሽ ነውኛል በጣም ትክክል አልነበርኩ ምን ይመስላል ግን like አሁን ባህሪ በዚህ መንገድ ቶታሊ ሽፍት ያደርጋው አሁን ሁሉንም ሰው እሺ የምትል ለሁሉም ሰው የምትታዘዝ በጣም በጸባይ የምታስተናግድ ያኔ ደግሞ አልቃሻ ረባሽ ነው ባንዴ እንደዚህ ቅይር ያደረገ ምን ይመስላል የዛኔ አክስቴ ዘዋይ ያሉ ስለ አክስቴ ነገር ያለው አክስቴ ቤተክርስቲያን ሶኖችና ቤተክርስቲያን ሰንበት ትምህርት እንድገባ አድርገኝ ነበር ኦኬ ከዛ በኋላ እኔ ባህሪ የተረጋጋ የሆነ ሰንበት ትምህርት ሲጀምር በጣም አሪፍ ጸባይ ያስኩ መጣው የተረጋጋ ሰው ሆን በጣም ዛጎረና ያለው ራስ በጣም መጣላ ልጅ ነበርኩ ያለው ከየ ጋር መጣላ ልጅ ነበርኩ ቲቪተኛ ምናምን በቃ ቲቪተኛ ሰው አለ ያው ለኛ ነኝ እሺ ከዛ ያው ሰንበት ትምህርት ገባ አሪፍ በዛን ሰዓት ሰንበት ትምህርቱ ነው ጸባይን ያራመው ሰንበት ትምህርቱ ነው ያው ስላልተመቻቸልኝ አውቁም ይው ወደዚህ መጣው ያ የዛ አክስቴ ነች እንደዚህ የተረጋጋ ሰው እንደሆነ ያደረገችኝ ግን ቤዙ ያ ነው በቃ ይሄ መነሻው ለመረጋጋት ሰንበት ትምህርት ማሳለፍ አክስቴም ሰርታለች ላይ ብዙ ለፍታለች በጣም አስቸግሬታለሁ አሁን በዴሊቨሪው በዚህ ስራ መቀጠል ነው ወይስ ወደፊት ምን እንደምታስበው ስራው በጣም ነው የምወደው እንጂ ብዙ መቀጠል አይመስለኝም ስራው በጣም አድካሚ ነው እሺ ወደፊት ምን እንደምታስበው ትልቅ ብሎገር ዩቲዩበር መሆን ፈልጋለሁ አረ ተው ብሎገር ምናምን ዩቲዩበር ብሎገር መሆን ፈልጋለሁ አረ እሱ ነው ታርጌቴ ከሀገር እየሄዱ ዋናው ታርጌቴ እሱ ነው ምን አይነት ኮንተንት ያው ታሪካዊ ቦታዎችን እየዞሩ ማሳየት እንደዛ ነው ታርጌቴ ወደ ሚዲያው መምጣት ወደ ሶሻል ሚዲያው ነው ሶሻል ሚዲያ ማሳደግ ነው ፈልገው ሐሳቤ ትልቁ ሐሳብ ሰማልፍ እኔም ሶሻል ሚዲያው ላይ ስራህን አጀማመር ስለ ቲክቶኩ ስለሚሰጡ አስተያየቶች በጣም ብዙ ነገሮች ተመልካቾች በጉጉት የሚጠብቋቸው ሐሳቦችን ገና አላነሳንም የምግቡ ጉዳይ ገና ነው እሱን አሁን እዚህ ባንዋሩ አሪፍ እዛው ቦታው ላይ ሆነ ያው ቃል ገብታል ዛሬ አብረን ሾፕ አድርገን ኩክ አድርገን በላለን የህዝቡን አስተያየት እንሰማለን ያንተንም እይታዎች እንዴት ተጀመርከው ስለምግብ በጣም ብዙ አንተ ከገረሙ አስተያየቶች እኛም ከገረሙን አስተያየቶች እያነሳን ቀሪ ጨዋታዎችን ከዴሊቨሪ በኋላ ወደ ቤት ደግሞ እንቀጥላለን Thank you so much ሰዓታችን እንዴት ነው የሄደ ነው ሰዓት አሁን ያው ኦሬዲ የሚቀዘቅዝበት ሰዓት ነበረ አሁን ደግሞ መክሰስ ይደርሳል መክሰስ ሰዓት እየደረሰ ነው በጣም አሪፍ so let's go yes አብራችሁን ቆዩ የሮቢን ምግብ እንበላለን እንዴት ነው የሚኖረው እንዴት ነው ምግቡን የሚሰራው ከየት ነው የሚገዛው ከማን ጋር ነው የሚኖረው የሁሉ ምግብ ከየት ነው የሚመጣው በጣም ብዙ ያልተነገሩ ነገሮችን እንጨዋወታለን ሌሎችም ድንቅ ጨዋታዎች ይኖሩናል ይመጣል አሁን ሌላኛው ወደ የምንቀበለው ቦታ ደርሰናል ኦኬ እዚህ ፒክ እናደርጋለን የት እዚህ ጋር ነው እዚህ ጋር አንድ ለከስተመር አንድ ለኛ ነው አንድ ለከስተመር አንድ ለራሳችን አንድ ለራሳችን ምንድነው ሚን በርገር
ሊምበርገር ይላል። እንዴት ናችሁ? ሰላም እንዴት ናችሁ? አለ ኦርደራችን ደረሰች። እንዴት ናችሁ? በጣም ነው የማደንቅህ። በጣም ነው የምናየው። ቴንክ ዩ ሶ ማች። ዴሊቨሪ ጀመርክ እንዴ? እንዴት ኧረ እኛ ማንገባበት ቤት ማንነግራቸው ታሪክ የለም ለተመልካቾቻችን። ይኸው በቃ ሮቢ ተረኛ ነው። ሮቢ በጣም ጎበዝ ልጅ ነው። ሮቢ ያው ጥሩ ከስተምራችን ነው። የምር ዴሊቨሪያችን ያ በጣም ጎበዝ ልጅ ነውና እስቲ ከሱ ጋር አንድ ውሎ ነዋል ላይፉ ህይወቱ ምን ይመስላል የሚለውን ብለን ነውና ኦርደራችን ደርሷል። ይደርሳል። ኧረ ግን እኛም ርቦናል። እስከዛ ነው የሆነ እጋብዛለሁ ብሎኛል። እስካሁን ሂሳብ አልተከፋፈልንም። ቲፕ ምናምንም ነበር። እስኪ እናወራርዳለን። ስለዚህ አሪፍ ነገር ስሪልኝ ማለት እሺ ቴንክ ዩ። እሺ እዚህ ጋር ነው። እሺ በነገራችን ላይ ተመልካቾቻችን በእናንተው ጥያቄ መሰረት ማራኪው ከአዲስ አበባም ከውጭውም ዓለም አለፍ ብሎ በያላችሁበት የሀገራችን ክፍል እየመጣን የእናንተን ያልተነገረ ድንቅ የስኬት የቤተሰብና የፍቅር ታሪክ ለዓለም ልናደርስ ነው። ድንቅ ያልተነገረ ታሪክ አለኝ ካላችሁ በዚህ ቁጥር ቴሌግራም ላይ ታሪካችሁን በአጭሩ በጽሁፍ ወይም በድምጽ ብትልኩልን እኛ ጋብዘናችሁ ስቱዲዮአችን ድረስ አለያም ደግሞ ያላችሁበት ድረስ መተን ታሪካችሁን ለዓለም እናደርሳለን። ቤትም እዚህም በቃ ምግብ ነው። ይዘስቲድ ምግብ ነው። ኤቭሪቲንግ ምግብ ነው። ውሏችን ከምግብ ጋር ስለሆነ ውሎ ከምግብ ጋር ወደፊት የሆነ ትልቅ እንትን መከፍት ይመስለኛል። እዚህ ሬስቶራንት አይቀር አሳባን ታርጌትስ ታርጌታችንስ እዛው እየሰራን እየበላን ከዛ ደግሞ ለሰዎች ታደርሳለህ እና something ምግባችን የደረሰ ይመስለኛል። yes thank you so much በጣም ይጣፍጠው ያ አንደኛ ቢሮ አትልኪልንም አንዳንዴ ሮቢ ያመጣልናል። እኔ ያመጣል ወይ ዴሊቨሪ ደስ ይለናል። አራሳንም ሰሩት አራታይ በቃ እኛ አሁን አንዳንዴ ኤዲቲንግ ቀረጻ ምናምን ስለምናመሽ ቢሮ ትልኩልናላችሁ። እሺ ቴንክ ዩ። እሺ ቴንክ ዩ ሶ ማች። እናመሰግናለን። እግዚአብሔር ይስጥልን። ያስ አሁን በሚገርም ኤነርጂ እንዴ በቃ አሁን ከዚህ በኋላ ትላል መንዳት ነው። ያስ ወዴት ነው የምንሄደው? አሁን ወደ ከስተመር እንሄዳለን ማለት ነው። ኦርደራችን እኛ ጋር ያለው ሩቅ አይደለም ማለት ሎኬሽን ወዴት ነው? አረ ቅርብ ነው። ቅርብ ነው። ቅርብ ነው። አሪፍ። እሺ እሺ። ስለ መኪና ይጠነቀቅ። ኦርደር ነበር አንተ ማን ነበር ለዚህ እኮ ለሁለት የተከፈለው ለአራት ተከፍሎ ከሆነ በርገሩ እንከፍላለን። በማራኪው ስም በጣም እናመሰግናለን። ቴንክ ዩ ሶ ማች። ሌላም ጊዜ እንደዚሁ ደውሉልኝ አመጣላችኋለሁ። አንተ ብታመጣለን እንደው ደስ ይላል። ኧረ ተይ ቴንክ ዩ ሶ ማች። ስራ ልጅ ነው። አሪፍ ነው። እናመሰግናለን። እሺ ቴንክ ዩ። እሺ መልካም ቀን። እናመሰግናለን። ኦኬ በጣም አድካሚ ነበር። ትችላለህ ግን እዚህ በኋላ መስራት የምሬን ነው። በጣም ነው የሚያደክመው። ገና ያው እኔ አንተ እኮ አዲስ ስለሆንከው እንጂ እኔ ለምጄዋለሁ። ብዙም አልደከመኝም። በስመ አብ ገና እኔ እኮ እስከ 5 ሰዓት ምናምን ነው የማመሸው። እስከ ምሽቱ 5 ሰዓት ከምሽቱ 5 ሰዓት ምናምን ትሰራለህ? እስከ ምሽቱ 5 ሰዓት ገና ነው። ስራ እኮ ይዞኛል። አንድ ሁለት ወር ነገር ብትደግምበት ይሰዋል። አሁን እንግዲህ በገዛ ነው ቺክን ራሴን ካልጠገምኩ እግሬን ይጠገን ራሴን ካልጠገምኩ ምናምን በገዛ ነው ቺክን ወዲያውኑ ደግ yes ተመልካቾቻችን ይኸው ከአድካሚ ውሎ በኋላ ተመልሰን ተገናኝተናል በነ ሮቢ ቤት። ከዚህ በኋላ በሚኖረን ቆይታ ደግሞ ስለ ሮቢ ምግብ አሰራር በደንብ እናያለን። ቤቱን እናስጎበኛችኋለን። ከዛም ባለፈ ደግሞ ድንቅ ኮሜንቶችም አሉ፣ እነሱንም እናነባለን፣ እንጨዋወታለን። ለሁሉም አብራችሁን ቆዩ። ይመቻችሁ። እንግባ። ቴንክ ዩ። ኦኬ
yes ዌልካም thank you በስማ ቤት አታ ፋይል ቻርጅ እንደ ቪዲዮ ላይ እንደምናያት ሽንኩርቷን አቋልችን ተወጣዋት ሰዓት ስለሌለ ነው እንደመጣው ቀጥታው ዶሩ ቀጥታ እንደመጣ ቺክኑን ነው የሚጨምረው ኧረ እባክህ ሰዓት ለማሲና ለፍን ትጥቃችን የት ጋር ነው የሚቀመጠው ይሄ እዚህ ጋር እናደርገዋለን እዚህ ጋር እናደርገው እዚህ ጋር ይሁን ምግብ መስራት ምናምን መቼ ነው የጀመርከው? አክስቴ ጋር ያለው ዞይ እሷን ያስለመደች በደምብ ሰራ ነበር ምግብ ነው? ሰራለሁ እሷ ጋር ያለው ራስ ኩክ አድርገህ ራስ የምትበላ በስንት ዓመት ማለት ነው? ራስ ኩክ አድርገህ ራስ የምትበላ በ12 ዓመት ነው። በ12 ዓመቱ ራስ ምግብ ሰርተህ ምናምን ነበር የምትበላ? አይ ቲንክ ዶሮ ደግሞ ከሌላው ስራ ትንሽ ከበድ ይላል አይደለ? አንተ ሚስትህን ወደፊት ራስህን የምትፈትናት። ዶሮ በጣም ነው የምወደው። በሳምንት ቢያንስ አንዴ እሰራለሁ። በሳምንት አንዴ እሰራለሁ። ላይፍ እንዴት ነው በእናትህ እዚህ ቤት ውስጥ ላይፍ እስኪ ንገረኝ እንዴት ነው ኑሮ እየኖርን ነው አብዛኛውን እድሜን እኮ በቃ ኦልሞስት በላጤነት ራስን ለመቻል ስትሯሯጥ ያው ከዚህ በኋላ አሪፍ ይሆናል ብዬ አስባለሁ በቀጣይ ስኬታችንን ለመናገር ነው የምንቀርበው በቀጣይ ስኬታችንን ለመናገር ነው እንዴት ነው ዋናው አሁን እዚህ ቤት ውስጥ ለምሳሌ ምንድን ነው የምታደርገው ቤት ስትሆን አብዛኛው ቤት ነው በፊት ሰራ ቁጭ ውጭ ጠብቅ ነበር እዛ የሆነ ማላቀው አሁን ቦዲ ስላለው ቤቱኝ ነው ሰራ መጠብቁ ማለት እዚህ ሆነ ነው ሲደውል የምትወጣው ከቤት ነው ኦርደርም ሲገባልኝ አንስቼ እሄዳለሁ ማለት ነው እዚህ ኦኬ ያው ማታ ከ10 ሰዓት በኋላ ግን እዛው ቁጭ እላለሁ ውጭ ወጥቼ ኦኬ እስከ 10 ሰዓት በኋላ ግን ፀሐይ ስለሆነ ብዙም ውጭ ያስጠላል ቤት ጓደኞች ይመጣሉ ተሰባሰባላችሁ ከስንት አንዴ ነው የመጡት ያው እነሱም እዚህ ቦዲ ስለሆነ እነሱ ጓደኞችም ዴሊቨሪ የሚሰሩ ናቸው አብዛኞቹ ዴሊቨሪ የሚሰሩ ናቸው ምግብ ታበላቸዋለህ በደንብ የሰራው ላይ ሲመጡ ይወላሉ ይሄ ነገር ግን እንትን ላይ ያየው ነው ችግር የለውም እስኪ ኦሬዲ እንትኑ ስለገባ ዶሮ ቺክኑ ስለገባ ከዴሊቨሪ መልስ በሚል በጣም በሚያስጎመጁ ምግቦች ነው የምትታወቀው እና ይሄ ልጅ የምር ስራው ዴሊቨሪ ነው ወይስ ምንድነው ምግብ ነው የሚያዘዋውረው ወይስ ሌላ ነገር ነው የሚያዘዋውረው የብዙ ሰዎች ጥያቄ ነውና ዴሊቨሪ እየሰራ ከዛ ይሄን ሶሻል ሚዲያውን ኮንተንቱን እንዴት ልትጀምረው ቻልክ እንዳጋጣሚ ሳላስበው በድንገት ጀመርኩ እንጂ ያው በብሎጉ ብዙ ማሰብ አልነበረኝም ኦኬ በሌላ ነገር ነበር መስራው እንዳጋጣሚ አንድ ብሎግ ሲሰራ ቫይራል ወጣችና በዛው ድንገት ነው የሰራው አንድ ቪዲዮ እንጂ እንደዚህ ቫይራል ወጣ ብዬ ጭራሽ አላሰብኩም ኦኬ እንደ ድንገት ስለቀው ተማሚ ሰው አየሁ እሺ ከዛ ልክ ያለ ያብሮ ከሚባል ጓደኛዬ ጋር እሺ አንዱ መኪና ክላክስ አርናቂ አራተው በመጀመሪያ ቪዲዮ ናቂ እሺ ከዛ እንዳብሮ ካበርን ፈመስም ከዛ የሚገጠን ቶሎ ቪዲዮ መስራት ጀመርን መጀመሪያ ብሎግ ነበር በምግብ አልሰራ የዲሊቨሪ ሂደት ነበር ማሳየው ጉዞውን ነበር የምታሳየው አሁን ወደ ምግብ ገባ ያው መጀመሪያ በላለው ግን እንደዚህ ባይሆን አሁን ስራው አሪፍ እየሆነ ሲመጣ ስራውን እየደመርኩ ሲመጣ ራሴም እየተጎዳው ሲመጣ ምግብ መብላት አለብኝ ብዬ አሰብኩ ምክንያቱም ስራውም ወደ 8 ወር ሙሉ ሰርቼ ምንም ጥቅም አላገኘሁበትም እሺ ገንዘብም አላስኩበትም ይሄን ያብር ምንም ሰራ እንደለቤት ላይ ሰራ ለዛው ተመሳሳይ ግን ራሴም እየጎዳው መጣ ሰላተር ራሴ እየተጎዳው መጣ እሺ ቢያንስ በልቼው አልክ ለብላ በቃ ለስራ በደንብ ለስራ ስራዬንም አፕዴት አድርግ ብዬ ከስተመሮችን በደንብ ያስኩ እሺ ቀጥታ ወደ ለመብላት አሰብኩ ምክንያቱም ያው ለገና መኖር ዛሬ በጤንነት መኖር አለብን ግን በቃ መጋገቦች በስማ it's amazing በጣም ያቦመጁ በቃ ቺክኑ አይቀር ፍሩቱ እርጎ አይቡ አብዛኞቹ ነገሮች አሁን ራሱ ሾፕ አድርገን ነው ይዘን የገባ ነው እና እኔ ራሱ ዛሬ ላይክ እንዴት ነው ሆዴ እንዴት ነው ያልኩ ነው እና እነዚህ ነገሮች የብዙ ሰዎች ጥያቄ አቅም አይፈልጉም ወይ ትክክል አቅም ማለት ገንዘብ በጣም የሚያስወጡ ነገሮች ናቸውና ወጪ ማሽቶ ናቸው የምር የዚህ ልጅ በቀን ከቀን ውለው የሚመገባቸው ምግቦች ናቸው ወይስ ለቀረጻ ነው እንደውም አንዱ አረ ብራዘር ለኛ ብለ ቀረጻ ለማሳየት ብለ ችግር ላይ እንዳትወድቅና የሚል ሁላ እንዳትጣም ጎዳና እንዳትወጣ የሚልም አሉ ያው እኔም እንትን ነው
በደንብ አየር ሲኖር ነው እንደዚህ ወዳ አየር ሲኖር በደንብ ሰራ ያው ስራ ከሌለ ቤት ኪራይ ደረሰ ቀን በምስር በምን ያው ሌላ ነገር ሳይጨመር ስጋም ብቻ እንበላለን ቤት ኪራይ ሲደርስ ቤት ኪራይ ሲደርስ ስራም በሌለ ቀን ያው ግማሽ ኪሎ ስጋ ገዝተን ፈሷ እንላለን ምክንያቱም ያው ራስ እንዳይሁ ስራው በጣም አድካሚ ነው ተቆ ምንም ጥያቄ የለውም ግን ደግሞ በዛው ልክ ወጪው ነው ያው ትሰራለህ ያው እኔ የምሰራው ሙሉ ኢንቨስት አደርጋለሁ እንጂ ወደ ምግብ ያው ዛሬ የምሰራውን ነገ እንደማገኘው ስለማቅ ነገ እንደምሰራ ስለማቅ የሚፈጠር ነገር የለም ማስመብላት ነው ይሰራ ስለዚህ ለቪዲዮ ነው የምሰራው ወይስ ብዙ ጊዜ የምትመገበው ምግብ ነው ብዙ ጊዜ የምትመገበው ምግብ በእናትህ ስልኬን ስጠኝ ማዚጋ ለስልኬና አንዳንድ ኮሜንቶችን ማየት እንችላለን ምግባችን እስኪደርስ አንደኛው ይላል መሰለ ቡና ላኪዎች እንኳን እንደዚህ አይበሉም ሁሌ እንደማትበላ ሰውነት ያስታውቃል ይላሉና ቀጭን ግን ሁሉ ትበላለህ አልወፈርክም ይላሉ አሁን ነው ወይ አሁን ወፍረሩ ምንድነው አራውንዶ በጣም አሪፍ ነው አራተው እግዚአብሔር በጣም አሪፍ መጀመሪያ ጥቁር ብዬ በቃ ስደት ላይ ያለ ሰው ይሻላል እግዚአብሔር በጣም ያስተና እየበላው ስመጣ ትንሽ መለስ አልኩ አንዱ ምን አለ መሰል ለኑሮም ሆትስፖት ቢኖር ጥሩ ነው እንድታገናኝላቸው ነው እንድትጋሩ በጣም ተመቸ ሶስቱንም አንድ ላይ ለመጨረሻ ጊዜ ያየሁት አካባቢ ሳይንስ መጽሐፍ ላይ ነው እርጎን አይቡና ዶሮ ነው አይደል ቆይ አሁን የብዙዎች ጥያቄ የዴሊቨሪ ስራ ይሄን ያህል ያበላል ማለት ነው እኔም ልጀምር የሚል በጣም የብዙዎች ጥያቄ ነው ምንድነው ለዚህ መስ ብዙም ያበላል የሚባል አይደለም እንደነገርኩኝ ወደ 8 ወር ሙሉ እጄ ውስጥ ደህና ምግብ ራሱ አልበላም ደህና ምግብ አልበላ 8 ወር ደህና ምግብ አልበላ በዚች 3-4 ወር 5 ወር ነገር በቃ እንደዚህ ራሴ ላይ መስራት የጀመርኩት ኦኬ ወደ ዴሊቨሪ ሰራ ብዙም ይሄን ያህል ያዋጣ ያው ያኖራል ግን ድካምና ገቢ ካይገናኙ ኦኬ ይሰራል በደንብ ስራ ካልከራ በደንብ ይሰራል በደንብ የሚሰሩ ልጆች አሉ እሺ በሳምንት እስከ 10,000 ሜክ የሚያወጣው 10,000 ብር በሳምንት እሺ ግን ድካሙ በዛው ልክ ነው አሁን ጠዋት ትወጣለህ እስከ ምሽቱ 5 ሰዓት እየነዳህ ሳይክል ከጠዋት እስከ ምሽት 5 ሰዓት ሳይክል ትነዳለህ እየነዳህ እሺ እንደው እኔ ብዙም ስለማሳ እያረፍኩ ነው ሰው እነዚህ ልጆች የሚል ግን በቃ ጠዋት ሳይክል ይወጣሉ ማታ ነው የሚያርፉት እኔ ታይም ሁሉ እንደዚህ የሚሰሩ እና ብዙም የአንድ ልጅ ነበር በጣም ይሰራ እሺ ከታመመ ካዩ በኋላ እንደዚህ ለመብላት የወሰንኩት እሱ በራሱን አደከመ ምግብ አይበላም ነበር በጣም ነበር የሚሰራው የቢዩ አንደኛ የሚባል ልጅ ነበር እሺ ራሱን አደከመ ከዛ በኋላ ብዙ አስጠላኝ ስራው ኦኬ ስለዚህ ላይክ በዴሊቨሪ ስራ እንደዚህ መመገብ ይቻላል ወይ ለሚሉ መልስ ምንድነው ይቻላል ማንኛውም ሰው ዴሊቨሪ መስራት ይችላል አዎ ሳይክል መስፈርት አለው ሳይክል መቻል ብቻ ነው ሳይክል መቻል ያው አቅም ያለው ሰው ጉልበት ቀኑ ሙሉ ሳይክል ላይ ነው መስራት ወድቆ የሚለሳ እዛ አደጋ ስላለው አደጋ በጣም አለው እሺ ተጀመረ ይላል በቃ በፍሩት ተጀምሯል እስከሚደርስ በፍሩት ታጠባለህ እንዴ ይላል ግማሽ ኪሎ ስጋ 500 ብር እርጎ 100 ወተት 65 ፖም 100 ብርቱካን 110 ማብሰያ 30 አጠቃላይ 905 ብር እንደውም ያንሳል አይደል አሁን ተወዷል እኮ ኑሮ ይሄ ትንሽ አይደለ የመጨረሻ ትንሽ አድርጌ ሰራው ያው በሳምንት ከሰራው የሆነ ብር ከተረፈ የራሶች ብር ተርፋለች ትበላባት አሁን ምን ቀረ እኔ ሚስትህ ብቻ ቀረው ሚድ ኮሜንት አለ እና ሴቶች ኮሜንት ይሰጣሉ በጣም በአካራስ ሴት አራግባኛል ኧረ ተው ዴሊቨሪ ልታደርስ ሴት ምን ትላለህ አንተ ማይሻጋው ሰልም ሄድም ፍቅረኛ አለ አይደኝ ኧረ ተው ስራ ነው ስራ ነው ለጊዜው ኮሜንት ዋዝናይ ምን መሰል ታዲያ ምን ነው ከሳ እንቁላሉን ከበላ በኋላ ተጥሏል እንዴ ኮሜንት ምን ትላለህ ታነባለህ ኮሜንት አነባለሁ ትመልሳለህ መልሳለሁ ብዙ ጊዜ የሚሰጡ ኮሜንት ምንድነው በጣም አንደኛ የሚበዛው ኮሜንት እጽነው እንደምታዘዋውሩ ይሏል ከወንጀል ጋር ያያያዟል ሰው ኦኬ ከወንጀልና ከጋር ይነሳል እሺ በጣም ግን አከራይ ቪዲዮን ያየዋል ወይ የምር እና አከራይ ምናምን አልተጨመረብህ እና ከነሱልኝ ነበር ተማም ብሎ አራተው የሆነ ነገር ከነሱልኝ ያስገባ
ብዙዎች የሚጎመጁበትን ምግብ እኔ ግን ይኸው ልበላ ነው። ዛሬ በሰራ ነው የበላን። ያ ዛሬ በሰራ ነው በሸቀል ነው በራሱ ነው የበላንበት። ወደፊት ግን እየሰራን ደግሞ እየበላንን ሴቭም እናደርጋለን። ተባረከኝ ብላ ያስ ሊቀመስ ነው ይላል። በስመ አብ ወደ አይደለም ሁሌ እንደዚህ የሚበሉ አባት በጣም ጣፍጦ በስመ አብ ቪዲዮ ላይ እንደሚጎርሰው ነው የጎረሰው። በጣም ነው የወደድኩት እግዚአብሔር። እንደ ሴቶቹም ባይሆን አረ ሴቶችን ያስነቃል፣ ሞክረናል። ሴቶችን ያስነቃል። በጣም ነው ጣፍጦ። ሰዎች ካንተ ቢማሩ ከኔ ይሄን ነገር ሼር ቢያደርጉ ቢወስዱ የምትለው ነገር አለ? ከኔ ምንም ነገር አትፍሩ፣ ምንም ነገር አትፍሩ። ያው እኔ በድፍረት ነው የወጣሁት ወደዚህ ራሴን ለመቻል አዲስ አበባ የሚያክል ሀገር ላይ በዚህ እድሜ ሰው በስንት ሆኖ ፈርቶ እናት ቤት በትልልቋ ነው እናት ቤት ቁጭ የሚሉ ልጆች አሉ። ያው አትፍሩ፣ ራሳችሁን ለመቻል ቁረጡና አውጡ። ምንም የሚከብድ ነገር የለውም። አንዴ እስከምትገባበት ነው። ከዛ በኋላ በጣም አሪፍ ሆኖና ቀሎ ነው የምታገኘው። አንዴ እስከምትወጣ ወጥተህ እስከምትየው። ፈጣሪ ጋር ያለ ግንኙነት እንዴት ነው? ያው እስከዛሬ በጸሎት ነው እዚህ የቆምኩት። ወደፊትም ያው ጸሎቴ ይቀጥላል። በህይወት የምታመሰግነው ሰው አለ? ያው ከሁሉም በፊት እግዚአብሔር ይመስገን። እግዚአብሔር ሁሉም ነገር የሚያስተካክለው እግዚአብሔር ነው ከሰው ይልቅ። እሺ ያው ከዛም አልፎ አክስቴ ትልቅ ሚና ተጫውታለች። ያው እናቴም እንደነገርኩ ኃይለኛ ስለነበረች እሷን አልሰማትም ነበር። በእኔ ብዙ ለፍታለች፣ ተሰቃይታለች። አሁን ነገ እሷን ለመካስ ነው ዋናው ሀሳቤ። አሁን እናት ትመጣለች? ይህን አመት ከጨረሰች በኋላ ትመጣለች። ኦኬ ያው በልተናል። በላ ነው ጠጣ ነው። ዲዘርት ያስፈልጋል። እንደዚህ የተሟላ ግብዣ በቃ ምን አፕል ብላ ወይስ አፕል የሆነች ቪዲዮ አለች እንደዚህ ብለሽ መጽሐፍሽን ይዘሽ ምናምን ሲጋ የመጀመሪያ ቪዲዮ አረተው በመገብ ኦኬ ለነገ ምናምን አስበህ ተጨንቀህ አታውቅም? አሁን ነገ እንደው ዛሬ እንደዚህ በልቼ ነገ ምን ልበላ ይሆን ያላቂ ሆኖ ስራ የመጣ ይገኝ ይሆን ብለህ አስበህ አታውቅም? አረ በፍጹም አልጨነቅም። አረተው ምክንያቱም ያው ስራውን ስለማውቀው እሺ ነገም ይመጣል ያለ ስራ አይንታይም ያው ሁሌ የምሰራውን ስራ አውቀዋለሁ። አሁን ነገ እንደምትበላ እርግጠኛ ነህ? ያው ከእግዚአብሔር ከፈቀደ ትበላለህ። ግን ያው እንደ ሰውኛ ትመኛለህ፣ ታስባለህ። ግን ያው እበላለሁ ከሰራ ያው ማንም ሰው ከሰራ ይበላል። ይቺ ፍራሽ ስንት አመቷ? ምን ያህል ጊዜ ሆናት? ለምሳሌ እንቺ ፍራሽ ከእናቴ ቤት ነው የወጣ እናቴ አውስቲ እግዚአብሔር መቼ ማለት ነው? የዛሬ 2 አመት ምናምን አካባቢ 2 አመት ምናምን አካባቢ ብርድ ልብሱ አቆይቷል። አንተ ከኔ ጋር 4 አመት አረባክ ከዛ ይመጥ ነው ብርድ ልብሱ አንሶላዋና ፍራሿ ከዛ ፍራሿ ደስ ከማዘር ቤት ይጀት ይወጣው ነው። It's amazing. አሁን ለዚህ እኮ ነው ተመልካቾች አሁን ራሱ እያዩ አራቶ ፍራሽ ቀይር ከምትበላ ምናምን ሊሉ ይችላሉ። አሁን ራሱ ማስተዋሻ አልቀይርም። በነገራችን ላይ በጣም እየበላን እየጠጣን እየነዳን እየደከመን እያረፍን እየተነሳን ታሪክንም እየሰማን ቁንጆ ጊዜ ነው ስናሳልፍ ይዋል ነው። እና ደግሞ በመሃል ላይክ ቀረጻችን ያው እኔ እናንተ ሳይክል ላይ ስለነበር ከኋላ ምናምን ከፊት ከጎን ያው መቀረጽ ነበረብንና የማራኪው ክሩ ደግሞ መኪና ውስጥ ሆነው እኛን እየተከታተሉ ቀረጻ እያደረጉ ነበር። እኛን ቀረጻ በሚያረጉበት ወቅት እንግዲህ እግዚአብሔር ጠብቆን ጥቂት በቃ ተርፈዋል። መኪናችን ትንሽ ተጎድታለች፣ ግን እነሱ በጣም እግዚአብሔር ጠብቋቸው ተርፈዋልና ያው እንደዚህ አይነት ስራዎች ላይ ገጠመኞች ላይ ምናምን ከሚያጋጥሙ ነገሮች አንዱ ነው ብለን ያው እንቀበለዋለን። ዋናው ደግሞ ላይክ ሁሉም ሰው በጤና ፕሮግራማችን ሰርተን ስለጨረሰን ፈጣሪ እናመሰግናለን። እንግዲህ ይመቻችሁ። ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ
ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል